ሰላም ጤና ይስጥልን ተመልካቾቻችን ለ18 ቀናት ሲካሄድ የነበረውና የአገዛዙን ሰራዊት ከፍተኛ ኪሳራ በማድረስ በርካታ ወረዳዎችን በመቆጣጠርና ከፍተኛ የሆነ የስንቅና ትጥቅ ክምችት ያገኘው የዘመቻ አባናዶ መጠናቀቁን በተመለከተ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መግለጫ ሰጥቷል። አባናዶ ዘመቻ ተጠናቋል። በርካታ ወረዳዎች አሁን በፋኖ ቁጥጥር ስር እንደሚገኙ ነው በማጠቃለያ በተሰጠው መግለጫ ላይ ተመለከተው። ለመሆኑ አባናዶ ዘመቻ እንዴት ነበር? ማጠቃለያውን በተመለከተ የተሰጠው መግለጫ መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በጣም ነው ማመሰግነው። እንግዲህ ዘመቻ አባናዶ ተጠናቋል። አስደናቂ ድል ነው። የአብይ አህመድ አገዛዝ እየተናነቀው ቢሆን በተዘዋዋሪ ያመነበት ዘመቻ ነው ማለት ይቻላል። ማርሽ ቀያሪ ነው ብለው የገለጹትም ወገኖች አሉ። ዘመቻው ተጠናቋል። ለሚቀጥለው ከፍተኛ በሆነ መልኩ ዝግጅት እየተደረገ እንዳለ ነው የሰማነው። እስቲ ዘመቻው መጠናቀቅ በተመለከተ የተሰጠው መግለጫ ምን ይመስላል? መሳይ አመሰግናለሁ። ግን ከዛ በፊት ዘመቻው ተጠናቋል ሲባል የአገዛዙ ጦር የሚሆን የብልጽግና መንግስት በቃ ሰየው ረፍት አገኘው ብሎ እንዳያስብ እንደው በዚሁ አጋጣሚ ማሳሰብ ፈልጋለሁ። ምክንያቱም ያንድ የታቀደለት በአንድ አካባቢ የነበረውን የሰራዊት ክምችት መምታት መበተንና ቦታዎችን ወታደራዊ ስትራቴጂክ ቦታዎችን መቆጣጠር የተተኳሽ ጥረታቸውንና አጠቃላይ የሎጂስቲክስ ጥረታቸውን ለመቅረፍ ያቀደና ያለመ እና ጥናት የተደረገበት ዘመቻ እንደሆነ ታውቆ ከዚህ ዘመቻ መጠናቀቅ በኋላ ሌሎች ትልልቅ ዘመቻዎች እንደሚደረጉ ለጠላትም ለወዳጅም እንደው ሊያውቀው ይገባል ለማለት ፈልጋለሁ። አንተም እንዳልከው ነው፣ ዘመቻ ነው። በታቀደ ጊዜና ገደብ ዓላማ ያለው ለተወሰነ ጊዜ የሚደረግ እንጂ ጦርነቱ አብቅቷል ወይ ጥቃት አይፈጸምም ማለት አይደለም። ይሄ በዘመቻ አባናደው ለተወሰነ ጊዜ ይካሄዳል። እንዲህ አይነት ዘመቻዎች የተለመዱ ናቸው። የቀይ ኮከብ ጥሪ ዘመቻ ለ3 ወር ታቅዶ የተካሄደውን የምናስታውሰው ነው። ዘመቻ አንድነት፣ ዘመቻ መቶ ተራሮች፣ በየጊዜው ዘመቻዎች ይካሄዳሉ። በቀናት ገደብ ተሰጥቷቸው የተወሰነ ግቦችን ተልኮችን እንዲያሳኩ እንጂ አጠቃላይ ትግሉ አብቅቷል ወይም ጦርነት አብቅቷል ለማለት አይደለም። እንደው ካገላለጽ ስለሆነ ማብራራቱ ስለሚያስፈልግ ነው። እውነት ነው መሳይ። እንኳን በፋኖ ኃይሎች የተደረገ ዘመቻ አይደለም፣ መንግስት ራሱ በወታደራዊ ጄኔራሎች ለ10 ጊዜ ልዩ ዘመቻ በጎጃም፣ በጎንደር፣ በወሎና በሸዋ ልዩ ዘመቻዎችን ከፍቶ ነበረ። ለአንድ ወር የሚቆይ ከእንግዲህ በኋላ መከላከያው ይወጣል። ለአንድ ወር ዘመቻ ካደረግን በኋላ አጠቃላይ አመራሩንም ሰራዊቱንም ከመታን ትጥቃቸውን ካስፈታን በኋላ ሰራዊቱን ሌላ ግዳጅ አለበትና ትልቅ ግዳጅ ወደ ሌላ ግዳጅ ስለሚሄድ አሁን ዘመቻ ብለው ለ10ኛ ተከታታይ ጊዜ ዘመቻዎችን በተለያየ ጊዜ በዚህ 2 ዓመት ውስጥ አድርገዋል። ከዛ በኋላ ዘመቻው ሲወድቅበት ለተወሰነ ጊዜ ረፍት ያደርግና እንደገና መልሶ ሌላ አዲስ ዘመቻ ይከፍታል። ሰራዊቱ ራሱ የመከላከያ ሰራዊቱ ወይም የብልጽግና ኃይል። የፋኖ ኃይሎች ደግሞ ይህን ነው ያደረጉት። የታቀደለት ጥናት የተደረገበት ዋና ዋና ቁልፍ ቦታዎችን በወሎ፣ በሰሜን ወሎ፣ በደቡብ ወሎ እንዲሁም በምዕራብ ወሎ አካባቢዎች የታቀደ የማጥቃት እንቅስቃሴ ከፍተን ይህን ያክል ድል እናስመዘግባለን፣ ይህን ያክል ቦታ እንቆጣጠራለን፣ በስርዓቱ ላይ ይህን ያክል ክሳራ እናደርሳለን ብለው ባሰቡት መሰረት የልባቸውን አድርሰው አሁን ዘመቻው ተጠናቋል። ይህ ዘመቻ መጠናቀቁ በዋነኝነት ለሚቀጥለው ሰፋ ላለው ጥቃት ለመሰንዘር ወይም አዲስ ዘመቻዎችን ለማቀድ የነበሩባቸው ጥንካሬውን እንደገና አስፍቶ ለመቀጠል ያሉባቸውን ድክመቶች ደግሞ ገምግሞ በተሻለ ቁመና ለመገኘት የትንፋሽ ጊዜ በየትኛውም ሀገር የትጥቅ ትግል ሲካሄድ ለተወሰነ ጊዜ ዘመቻ ይደረግና መልሶ የዛን ዘመቻ ግምገማ ውጤት ጉዳቱን፣ ጥቅሙን፣ የተገኘውን ድልና የመጣውን ክሳራ ገምግመው በአዲስ መልክ እንደገና ተደራጅተው ለማጥቃት ያመች ዘንድ ነው ለ18 ተከታታይ ቀናት ዘመቻ የፈጸሙት። በዚህ ዘመቻ እንግዲህ ዘመቻ አርበኛ አደማሊ ወይም አባናደው በድል መጠናቀቁን ማስታወቃቸውን ዛሬ ተናግረዋል። እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ መስከረም 14 2018 ዓ.ም የተጀመረውን ዘመቻ አርበኛ አደማሊ ወይም አባናደው በርካታ ወታደራዊና ፖለቲካዊ እንዲሁም በዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መጠናቀቁን አስታውቋል። ዘመቻው መስከረም 14 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት
ከተጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ ሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል አሊ ኮር የዕዙ ልዩ ዘመቻ መምሪያ እንዲሁም በአንዳንድ ቀጠናዎች በቅንጅት የአማራ ፋኖ ብሔራዊ ኃይል አካል የሆኑት ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝና መላው የሰራዊቱ አባላት በየደረጃው የሚገኙ የኃይል አመራሮችና የዕዙ ስራ አስፈጻሚዎች አመራሮች 24 ሰዓት ለሳምንታት የወሰደ ውጊያ በማድረግ እረፍት አልባ የውጊያ ተሳትፎችን እና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባታቸውን ችለዋል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅቱ የአማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የአገዛዙ ጦር እንቅስቃሴ በመገደብ አልፎም ባደረጓቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አስመስክረናል በማለት ገልጸዋል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ሺህ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ትልልቅ ተሽከርካሪዎችን በምርኮ የተገኙበት ሲሆን የአብይ አህመድ 5 ክፍለ ጦሮችም የተበተኑበት ውጊያው አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረ በግምገማቸው አረጋግጠዋል። የአማራ ፋኖ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ የአገዛዙ ጦር ካስተናገዳቸው ኪሳራዎች እጅግ የከበደው ኪሳራ በዘመቻ አባናደው ወይም አደማሊ ዘመቻ አስተናግዷል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችንና ሰፊ ቀጠና የተቆጣጠረበትን የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበትን አቅማቸውን ለወዳጅ እና ለጠላት ያሳዩበትን ልዩ ዘመቻ ነበር በማለት ገልጸዋል። በጥቅሉ ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታቸውና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን በማለት በተገኘው ከፍተኛ ድል ደስታቸውን አጋርተዋል። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብርና በምርኮኛ አያያዝ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ችለናል በማለት ገልጸዋል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎም የትግሉ ባለቤትነቱን ዳግም አስመስክሯል በማለት ገልጸዋል። የዓለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ሁማኒቴሪያን ሎው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸውን የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም ማህበረሰብ አባላት ፊት መስክረዋል። ይህ አዲስ የአማራ ህልውና ትግል የታሪክ ምዕራፍ ነው ሲሉ ገልጸውታል። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዢ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን በማለት አያይዘው ጠቅሰዋል። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን የምንመለስ መሆናችንን እንገልጻለን በማለት በመግለጫቸው አካተዋል። መዳረሻችን ድልና ነጻነት የሆነው የአማራ ህዝብ የህልውና ትግል ተጠናክሮ ይቀጥላል በማለት የዘመቻ አባናደውን ድሎችን ያካተተ አጠቃላይ መግለጫ በመስጠት ትግሉን ወደ ሌላ ምዕራፍ ለማሸጋገር ከፍተኛ ዝግጅት እናደርጋለን በማለትም አያይዘው የጠቀሱ መሆናቸውን ገልጸዋል። ዘመቻ
አባናደው መጠናቀቅን አስመልክቶ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የሰጠው መግለጫ ነው። የ18 ቀናቱ ዘመቻ በድል ተጠናቋል ነው። እንግዲህ ይህን በተመለከተ የራሳችንም ምልከታ ማስቀመጥ ያለብን ይመስለናል። ይሄ ዘመቻ አባናደው የተለየ ተደርጎ ሊጠቀስ የሚገባ ብዙ ነገሮችን የቀየረ ምናልባትም አገዛዙ መንደር ተዘናግተው ያሉ ካሉ በአብይ አህመድ ፕሮፓጋንዳ መሬት ባልያዘ ሐሰተኛ መረጃዎች ተደናግረው ያሉ ሰዎችም ካሉ ከድብታ ውስጥ እንዲወጡ ያደረጋቸው ዘመቻ ነው ማለት እንችላለን። የአብይ አህመድ አገዛዝ እድሜ እንደሌለው ትንሽ ገፋ የሚያደርገው ኃይል ከተጨመረበት ሊወገድ የሚችል እንደሆነ ከምንም በላይ ማረጋገጫ የሰጠ ዘመቻ ነው ማለት እንችላለን። በብዙ መልኩ ሊገለጽ ይችላል። ከወታደራዊ ድልና ቦታን ከመቆጣጠር አንጻር በርካታ ቦታዎችን የተቆጣጠሩት የሰሜንና ደቡብ ወሎን አብዛኞቹን ቁልፍ ቦታዎችን አሁንም ድረስ በቁጥጥር ስር ይዘው ይገኛሉ። ጋሸናን፣ ሙጃን የመሳሰሉ ትልልቅ ወታደራዊ ጠቀሜታ ያላቸውን በበላይነት የያዙ መሆናቸው ይታወቃል። በአንዳንድ ቦታዎች አስተዳደራቸውን ተክለው የሲቪል አስተዳደር ማለት ነው ህዝቡ ሰላማዊ ኑሮውን መምራት መቀጠሉ ነው የሰማ ነው። ከምርኮኛ አንጻር ምናልባት አንተም ገልጸዋል ወደ 4 ክፍለ ጦሮች ከጥቅም ውጭ ሆነዋል ነው። ሙሉ ኮር ተደምስሷል ማለት በሚቻል መልኩ ነው። ሙሉ ኮር ማለት እንግዲህ ከባድ ነው ለአንድ መከላከያ ሰራዊት በዚህ ደረጃ ኃይሉን ማጣቱ ከፍተኛ ኪሳራ ሆኖ የሚመዘገብ ነው። እንዲህ አይነት ድል የተገኘበት ነው። ከትጥቅም ከስንቅም ከብዙ መገለጫዎች አንጻር ዘመቻ አባናደው ከፍተኛ ውጤት የተመዘገበበት ነው ማለት ይቻላል። ከስነ ልቦና አንጻር የወገን የሚባለው የፋኖ ትግልን የሚደግፉና በፋኖ ትግል ዙሪያ የተሰባሰቡ ኃይሎችን ከፍተኛ መነቃቃት የፈጠረ ለበለጠ ትግል እንዲነሳሱ ያደረገ ነው ማለት ይቻላል። በተቃራኒው በብልጽግናው መንደር ከፍተኛ ፍርሃት የነገሰበት እንደሚባለው ከሆነ ነገሩን በሰላማዊ መንገድ መፍታት አማራጭ መሆን አለበት የሚል ግፊት ብልጽግና ውስጥ ሁሉ እየጨመረ እንደመጣም የሰማንበት ነው። የወሎው ድል የዘመቻ አባናዶ በርካታ ነገሮችን አስመዝግቧል። ከዲፕሎማሲም አንጻር የአብይ አህመድ አገዛዝ ለመጀመሪያ ጊዜ በመንግስታቱ ድርጅት በጻፈው ደብዳቤ ላይ በተዘዋዋሪ ቢሆንም ፋኖን እንደ ተላላኪ አድርጎ ያስቀመጠበት ቢሆንም እንኳን ከፍተኛ ዲፕሎማሲያዊ ድል ለፋኖ ተመዝግቧል ማለት የምንችልበት ነው። ዓለም አቀፍ ጆሮ ያገኘበት በተለያየ መልኩ የፋኖን ትግል አይናቸውን ከፍተው እንዲመለከቱ ያደረገም የዓለም አቀፉ ቀይ መስቀል ኮሚቴም ጭምር በዚህ